ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ደግሞ ለየት ባለ ሁኔታ አማርኛ ሰላምታዎችን እንዴት በቀላሉ መለዋወጥ እንደምንችል አብረን የምናይ ነው የሚሆነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር ያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለምትቸገሩ ሁሉ ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን እንገኛለን። በኦንላይን ትምህርቱን መከታተል የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም ዘወትር ከሰኞ እስከ ዓርብ እንዲሁም ቅዳሜና እሁድን ደግሞ በላይቭ በቲክቶክ ወይም በዩቲዩብ በላይቭ እንገኛለን። እናንተም ባላችሁበት ሆናችሁ ቀለል ባለ ሁኔታ ትምህርቱን መከታተል ትችላላችሁ። አማርኛን ማንበብና መጻፍ ተቸግራችሁ ምን ላድርግ እያላችሁ የዘወትር ጥያቄያችሁን ስታነሱ የነበራችሁ ዛሬ ቀለል ባለ ሁኔታ ባላችሁበት እጃችሁ ላይ በሚገኝ ስልክ ብቻ በመጠቀም አማርኛን፣ እንግሊዘኛና ሂሳብን አቀላጥፎ መጻፍ ማንበብ ይቻላል ማለት ነው። ዛሬ ደግሞ ለየት የሚያደርገው ሰላምታዎችን እንዴት መጠቀም እንችላለን። ብዙዎቻችን የአማርኛ ቋንቋ ፊደላትን ባለመቻላችን እንዲሁም ቋንቋውን ባለመቻላችን ሰላምታዎችን ለመለዋወጥ ሁሉ ከብዶን ዝምታን የመረጥንበት አጋጣሚ ይኖራል። ስለዚህ ዛሬ ግን ማንም ዝም የማይልበትን ሁላችንም ልክ እንደ እናት ቋንቋ ወይም በተወለድንበት አካባቢ እንደምናወራው ቋንቋ አድርገን አማርኛን በቀላሉ ማውራት እንችላለን። ስለዚህ የመጀመሪያው ነገር እዚህ ጋር እንደምታዩት አንድን ሰው በጧት በቀን ስናገኘው እንዲሁም በማታ ስናገኘው ምን ልንለው እንችላለን? አሊያም ደግሞ አንድ ሰው ሲሆን ሁለት ሰው ሲሆን እንዲሁም ከዛም በላይ ብዙ ሰዎች ሲሆኑና ሴት ስትሆን ወንድ ሲሆን ምን አይነት ሰላምታዎችን ልንሰጣቸው እንችላለን? እኛስ ሰላም ሲሉን ምን ልንላቸው እንችላለን? እንደነዚህ አይነት ሰላምታዎችን ዛሬ በደንብ ጠለቅ ባለ ሁኔታ እናያለን። እስከ መጨረሻው አብራችሁኝ ቆዩ። ስለዚህ አንድ ሰው መጀመሪያ በጧት ተነስታችሁ ከመንገድ ላይ ብታገኙት ወይም ብታገኟት አሊያም ደግሞ ብታገኟቸው ምን ልትሏቸው ትችላላችሁ? የመጀመሪያ ስራችን አንድ ብቻ ከሆነ ወንድ ከሆነ ምን ልንለው እንችላለን? እንዴት አደርክ ወይም አደርሽ። ወንድ ከሆነ አደርህ፣ ሴት ከሆነች ደግሞ አደርሽ። ይሄ የሚሆነው የጧት ሰላምታ ከሆነ ብቻ ነው። የጧት ሰላምታ ከሆነ ብቻ እንዴት አደርህ ወይም እንዴት አደርሽ የምንለው ለአንድ ሰው ከሆነ ብቻ ነው። ለሴት ከሆነ እንዴት አደርሽ፣ ለወንድ ከሆነ ደግሞ እንዴት አደርህ እንለዋለን ማለት ነው። በምላሹ እሱ ምን ሊለን ይችላል? በምላሹ እሱ ወይም እሷ ምን ልትለን ትችላለች? ደህና ነኝ፣ እንዴት አደርሽ። ድጋሜ ማለት ነው። ደህና ነኝ፣ እንዴት አደርሽ ወይም እንዴት አደርክ ብላ ትመልስልሃለች። አንድ ሰው ሆነህ አንድ ሰው የምትጠይቅ ከሆነ ወይም አንድ ሰው ሆነሽ አንድ ሰው የምትጠይቂ ከሆነ ምላሹም በዛ ልክ ለአንድ ለራስሽ ብቻ ነው የሚሆነው። ስለዚህ እንዴት አደርሽ ወይም እንዴት አደርክ ካሉህ ደህና ነኝ፣ እንዴት አደራችሁ ወይም እንዴት አደርክ። እንደ ሰው ብዛት ብዙ ከሆኑ አንተ ስትመልስ አንተ ብቻ ነው አይደል የጠየቁህ። እነሱ ብዙ ከሆኑ ግን እንዴት አደራችሁ ብለህ መመለስ ትችላለህ ወይም መመለስ ትችላለሽ ማለት ነው በቀላሉ። አሊያም ግን አንዳንድ ከሆነ ለምሳሌ እኔ አንድን ሰው መንገድ ላይ አግኝቼ እንዴት አደርሽ ብላት እሷ ምንድነው የምትለኝ? ደህና ነኝ እንዴት አደርክ ብላ ትመልስልኛለች። ወንድ ቢሆን ደግሞ ደህና ነኝ እንዴት አደርክ ብሎ ይመልስልኛል ማለት ነው። ስለዚህ እነዚህ የአዳር ሰላምታዎች ይባላሉ ወይም የጠዋት ሰላምታዎች የምንላቸው ናቸው። ወደ ሁለተኛው ስንሄድ እንዴት አደራችሁ። ይሄ የሚሆነው ለማን ነው? ጠዋት ሆኖ ለብዙ ሰው። ለምሳሌ መንገድ ላይ ብዙ ሰው ብናገኝ ያገኘናቸው መቼ ነው? ጠዋት ነው። ጠዋት ነው ያገኘናቸው። ስለዚህ ጠዋት ካገኘናቸው ደግሞ እንዴት አደራችሁ፣ ብዙ ናቸው በቁጥር ብዙ ስለሆኑ እንዴት አደራችሁ እንላቸዋለን። እነሱ በምላሹ ምን ይሉናል? ደህና ነኝ እንዴት አደራችሁ ወይም ደህና ነን ነው የምንለው። ብዙ ከሆነ ሁለትና ከዛም በላይ ከሆነ እንዴት አደራችሁ ስንባል ደህና ነን ነው እንጂ ደህና ነኝ አይባልም። ነኝ ማለት ስለ ራሴ ብቻ የማወራው ሰላምታ ነው። ነን ካልነ ግን እኛ ሁለትና ከዛ በላይ ከሆነ ሁላችንም የምንገልጽበት ነው። ደህና ነን እንዴት አደራችሁ ብለን እንመልሳለን ማለት ነው። ስለዚህ አንድ ሰው ብቻ ከሆነ ግን ደህና ነኝ ብለን መመለስ እንችላለን። እኛ ብዙ ሆነን ያ ሰው የጠየቀን ሰው አንድ ሰው ብቻ ከሆነ ግን ደህና ነን እንዴት ነሽ ወይም እንዴት ነህ ብለን መመለስ እንችላለን። ወይም እንዴት አደርህ እንዴት ዋልህ ብለን መመለስ እንችላለን። ይሄ የሚሆነው የጠዋት ሰላምታ ላይ ብቻ ነው የምንጠቀመው። አደርክ የሚል ቃል ካለው ብዙ ጊዜ የምንጠቀመው ምን ላይ ነው? የጠዋት ሰላምታ ወይም ነግህ ብለን የምንጠራው ማለት ነው። የጠዋት ሰላምታ ላይ የምንጠቀመው ነው። ወደ ሁለተኛው ስንሄድ እንዴት ዋልህ ወይም እንዴት ዋልሽ። እንዴት ዋልህ ወይም እንዴት ዋልሽ። ይሄን የምንጠቀመው ከምሳ ሰዓት በኋላ ነው። ከምሳ ሰዓት በኋላ ነው የምንጠቀመው። ስለዚህ እንዴት ዋልህ፣ እንዴት ዋልሽ፣ እንዴት ዋላችሁ ካልነ የምንጠቀመው እንዴት ዋልህ ካልነ ለወንድ ልጅ ብቻውን ለሆነ እንዴት ዋልህ እንላለን። ለሴት ልጅ ብቻዋን ከሆነች እንዴት ዋልሽ እንላለን። ለብዙ ሰዎች ከሆነ ደግሞ እንዴት ዋላችሁ እንላለን ማለት ነው። እንዴት ዋላችሁ። በምላሹ እነሱ ምን ብለው ይመልሱልናል? ደህና ነኝ እንዴት ዋልሽ ወይም ደህና ነኝ
እንዴት ዋልህ ወንድ ከሆነ፣ ብዙ ከሆኑ ደግሞ ደህና ነኝ እንዴት ዋላችሁ ብለው ይመልሱልናል ማለት ነው። ደህና ነኝ እንዴት ዋላችሁ ብለው ይመልሱልናል። ለብዙ ሰው ከሆነ ደግሞ እንዴት ዋላችሁ ብለን እንጠይቃለን። ለብዙ ሰው ከሆነ እንዴት ዋላችሁ። ሁለትና ከዛ በላይ ሰው ከሆኑ መጀመሪያ ስንጠይቃቸው እንዴት ዋላችሁ ብለን ነው የምንጠይቃቸው። እነሱ በምላሹ ደህና ነን። እኔ ብቻዬን ከሆነ እንዴት ዋላችሁ ያልኳቸው፣ እነሱ በምላሹ ምንድነው የሚሉኝ? ደህና ነን ነው የሚለው። ነኝ አይልም፣ ነን ነው ብዙ ስለሆኑ ማለት ነው። ደህና ነን እንዴት ዋልህ። ለብቻዬ ከሆነ የጠይቋቸው እንዴት ዋልህ። ሌላ ጓደኛ አብሮ ካለ ግን እንዴት ዋላችሁ ብለው ይመልሱልናል። ለምሳሌ ሴት ሆና እንዴት ዋላችሁ ብትላቸው ደህና ነን እንዴት ዋልሽ ብለው ይመልሱላታል። ብዙ ከሆነስ ደህና ነን እንዴት ዋላችሁ ብለው ይመልሱላቸዋል ማለት ነው። ስለዚህ ለአንድ ሰውና ከዛ በላይ ለሆኑ ሰዎች የምንጠቀማቸው፣ ለሴት የምንጠቀመው፣ ለወንድ የምንጠቀመው ሁሉም የተለያየ ነው ማለት ነው። ሁሉም የተለያየ ነው። ለሴት ከሆነ እንዴት ዋልሽ ነው ወይም እንዴት አደርሽ ወይም እንዴት ቆየሽ ነው የምንላት። ለወንድ ከሆነ እንዴት ዋልህ፣ እንዴት አደርህ፣ እንዴት ቆየህ ነው የምንለው። ብዙ ከሆኑ ደግሞ እንዴት ዋልህ፣ እንዴት ዋላችሁ፣ እንዴት አደራችሁ፣ እንዴት ሰነበታችሁ ድረስ ማለት እንችላለን ማለት ነው። ኦኬ። ከዚህ በመቀጠል የምናገኘው ደግሞ የአመሻሽ ሰላምታ ነው። የአመሻሽ ሰላምታ ከምሽቱ 12 ሰዓት እና ከዛም በላይ 9 ሰዓት ጀምሮ የምናደርጋቸው ሰላምታዎች እንዴት አመሻችሁ እንላለን። ስለዚህ ለአንድ ሰው ከሆነ ወይም ለወንድ ከሆነ እንዴት አመሸህ ብለን ሰላምታ እንጠይቃለን። ለሴት ከሆነ ደግሞ እንዴት አመሸሽ፣ ለብዙ ሰው ከሆነ እንዴት አመሻችሁ እንላለን። ስለዚህ እንዴት አመሸሽ ወይም አመሸህ ካልነ በምላሹ የምናገኘው ምላሽ ምንድነው የሚሆነው? ደህና ነኝ እንዴት አመሸህ ወይም እንዴት አመሸሽ የሚል ምላሽ ይኖረናል። እንዴት አመሸህ ብለህ ከጠየቀው ምላሹ ምን ሊሆን ይችላል? እንዴት አመሸህ፣ ደህና ነኝ እንዴት አመሸህ ነው የሚሆነው አይደለ? ስለዚህ እንዴት አመሸሽ ካልሻት ደግሞ እንዴት አመሸሽ ምላሹ ምንድነው የሚሆነው? ደህና ነኝ እንዴት አመሸሽ የሚል ምላሽ ይሰጥሻል ማለት ነው። ስለዚህ በብዙ ቁጥር ስናደርገው ደግሞ በብዙ ቁጥር ሁለትና ከዛ በላይ ለሆኑ ሰዎች ደግሞ በብዙ ቁጥር ስንጠቀመው የሚሆነው ምንድነው? ምሽት ላይ የምንጠቀመው ለብዙ ሰዎች ሲሆን የመጀመሪያው እንዴት አመሻችሁ ለብዙ ሰዎች ሲሆን እንዴት አመሻችሁ። እኔ ብቻዬን ከሆነ የጠየቅኳቸው እነሱ ሲመልሱልኝ በምላሹ ምንድነው የሚሉኝ? ደህና ነን እንዴት አመሸህ፣ ለአንድ ሰው ከሆነ ማለት ነው። እኔ ብቻዬን ከሆነ የጠየቅኳቸው እንዲሁም እሷ ብቻዋን ከሆነ የጠየቀቻቸው ደህና ነን እንዴት አመሸሽ ብለው ይመልሱላታል። ደህና ነኝ አይሉም። ለምን? ብዙ ሰዎች ደህና ነን ነው እኛ የሚለውን ነው የሚገልጸው። ለብዙ ከሆነ እኛ ነው፣ ለእኔ ብቻ ከሆነ ደግሞ እኔ የሚል ነው የሚገልጸው። ስለዚህ ደህና ነኝ እንዴት አመሸህ የሚባለው ለአንድ ሰው ከሆነ ነው። ነገር ግን ብዙ ሰው ከሆኑ ግን ደህና ነን እንዴት አመሻችሁ ብለው ይመልሱልናል ማለት ነው። በቀላሉ እንደዛ አድርገን ሰላምታዎችን መለዋወጥ እንችላለን። ነገር ግን እዚህ ጋር አንድ ነገር የምትይዙት ነገር ደግሞ ምንድነው? በሰላምታ ጊዜ በማንኛውም ጊዜ የምንጠቀመው ሰዓት የማይለይ ሰላምታ አለ። ለምሳሌ ጠዋት ከሆነ እንዴት አደራችሁ እንላለን፣ ከሰዓት ከሆነ እንዴት ዋላችሁ እንላለን፣ ምሽት ከሆነ እንዴት አመሻችሁ እንላለን አይደለ? እነዚህ ሰዓትን መሰረት ያደረጉ ሰላምታዎች ናቸው። ነገር ግን ከነዚህ ወጣ ብሎ ደግሞ ሁል ጊዜ በማንኛውም ሰዓት መጠቀም የምንችለው ሰላምታዎች አሉ። እነሱን ለማን ናቸው? ለምሳሌ እንዴት ቆየህ ወይም እንዴት ነህ ብትሉ በየትኛውም ጊዜ መጠቀም ትችላላችሁ። ጠዋትም ይሁን ምሽትም ይሁን አዳርም ይሁን እንዴት ነህ ብትሉት ያ ሰው በማንኛውም ሰዓት ሰላምታውን መቀበል ይችላል። ምክንያቱም አዳርም ይሁን ምንም ይሁን እንዴት ነህ ማለት ስለ ደህንነቱ ነው እንጂ ስለ አዳሩ አይደለም የጠየቅነው፣ ወይም ስለ ውሎ አይደለም የጠየቅነው፣ አሊያም ስለ አመሻሹ አይደለም የጠየቅነው። ስለዚህ እንዴት ነህ ካልነ በማንኛውም ሰዓት መጠቀም እንችላለን። ሰላምታ ወይም ሰላም ነው ካልንም በማንኛውም ሰዓት መጠቀም እንችላለን። እንዴት ቆየህ ወይም እንዴት ቆየሽ፣ እንዴት ቆያችሁ ስንል ደግሞ ከሆነ ቆይታ በኋላ ለምሳሌ በሰዓታት ሊሆን ይችላል፣ በደቂቃ መሃል ሊሆን ይችላል። ያገኘናቸውን ሰዎች በድጋሚ በትንሽ ሰዓትና በትንሽ ደቂቃ መካከል ስናገኛቸው ስለ ቆይታቸው እንገልጽላቸዋለን። ለምሳሌ እኔ ጠዋት ላይ 4 ሰዓት አግኝቼው ከሆነ 5 ሰዓት ላይ ድጋሚ ያን ሰው ባገኘው ምንድነው የምለው? እንዴት አደርካለሁም። ለምን ጠዋት እንዴት አደርክ ብየዋለሁ። ስለዚህ ከ1 ሰዓት በኋላ ምን ልለው እችላለሁ? እንዴት ቆየህ፣ ቆይታ እንዴት ነበር። በ2 ሰዓት በ3 ሰዓት በ4 ሰዓት ልዩነት መካከል ካገኘናቸው ሰዎችን እንዴት ቆየህ፣ ቆይታ እንዴት ነበር ነው የምንላቸው። ምክንያቱም ከዚህ በፊት አግኝተናቸዋል። በቀን ውስጥ 2-3 የምናገኛቸው ሰዎች አሉ አይደለ? እነዛን ሰዎች ቆይታቸውን ነው የምንጠይቃቸው። አዳር ከሆነ መጀመሪያ ተገናኝተናል ጠይቀናቸዋል፣ ውሎም ከሆነ ጠይቀናቸዋል። ስለዚህ በዛች በትንሽ ሰዓት ውስጥ የምናገኛቸውን ሰዎች ቆይታ ነው የምንጠይቃቸው። እንዴት ቆያችሁ፣ እንዴት ቆየህ፣
እንዴት ቆየሽ? እነሱ በምላሹ ደህና ነኝ፣ እንዴት ቆያችሁ፣ እንዴት ቆየህ፣ እንዴት ቆየሽ ብለው መመለስ ይችላሉ ማለት ነው። በቀላሉ ሰላምታዎችን በእንደዚህ አይነት መለዋወጥ እንችላለን። ስለዚህ አማርኛን ጀማሪዎች ከሆናችሁ ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል ትችላላችሁ። ልክ ቤታችሁ ናችሁ በስልካችሁ ላይ የምትማሩት ትምህርት ቤት ሄዳችሁ በቀጥታ ቦርድ ላይ መምህር ጋር ፊት ለፊት ተገናኝታችሁ እንደምትማሩት አድርጋችሁ ነው የምትቆጥሩት። ምክንያቱም እኛ የማስተማር ስነ ዘዴያችን በጣም የተሻለና ከዘመኑ ጋር አብሮ የላቀ የማስተማር ስነ ዘዴ በመጠቀም ላይ ስለምንገኝ እናንተም ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በመጠቀም አሊያም ላፕቶፓችሁን ኮምፒውተራችሁን ሊሆን ይችላል በመጠቀም አማርኛን፣ እንግሊዘኛን ከመሰረቱ ጀማሪዎች ከሆናችሁ ባላችሁበት ሆናችሁ ትምህርቱን መከታተል ትችላላችሁ። በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የሥራ ቀናት እያስተማርን እንገኛለን። ቀለል ባለ ሁኔታ በአጭር ጊዜ ብቻ አማርኛን አቀላጥፋችሁ ማንበብና መጻፍ የምትችሉበትን መናገር የምትችሉበትን እንዲሁም እንግሊዘኛና ሂሳብንም ጨምሮ ባላችሁበት ሆናችሁ በኦንላይን እያስተማርን ነው የምንገኘው። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ። ቸርን ሰንብት።